ሰላም ጤና ይስጥልኝ። ይህ ቲቢኤስ ኢንተርናሽናል በምስራቅ ኮከብ ጅጅጋ ከተማ ደግሞ እንገኛለን። የዛሬ እንግዳዬ አቶ መሐመድ አድን ጣሂር የሶማሌ ክልል ኮሚኒኬሽን ቢሮ ኃላፊ ናቸው። የዛሬ እንግዳዬ ስለሆን በጣም አመሰግናለሁ አቶ መሐመድ። ጥያቄያችን እንደ መግቢያ እንዲሆነን ሆርን ኢንተር ኢሊት ዲያሎግ በአማርኛ የአፍሪካ ቀንድ ልሂቃን ምክክር ልንለው እንችላለን። አሁን ቲቢኤስም ተጋብዞ የመጣበት በዚህ በጅጅጋ በጣም የተካሄደ ሰክሰስፉል የሆነ የተሳካ የምስራቅ አፍሪካ ኤሊቶች በመጨረሻም የጅጅጋ ፎረም ሆኖ በየዓመቱ እንዲካሄድ የተወሰነ ትልቅ ፎረም ተካሂዷል። መድረኩ ላይ የምናየው ነው ከተለያዩ የምስራቅ አፍሪካ ሀገሮች የአፍሪካ ቀንድ ሀገሮች ተወካዮች፣ ኃላፊዎች፣ ልሂቃን ተገኝተዋል። እንዴት አየው? ይህንን ለወደፊት ውስጥ ምን ትሩፋት ይኖራል ብለህ ታስባለህ? አመሰግናለሁ። አንደኛ የሆርን ኢንተር ኢሊት ዲያሎግ ፎረም ጅጅጋ ላይ ተካሂዷል፣ ወይ ደግሞ የአፍሪካ ቀንድ ልሂቃን ምሁራን የውይይት መድረክ የመጀመሪያው ፎረም ነው። ጅጅጋ ላይ ሲካሄድ መስራቾቹም እኛ ነን። ተሳታፊዎችን እንዳየው ከተለያዩ የአፍሪካ ቀንድ የመጡ ከፍተኛ ልምድ ያላቸው ከፍተኛ ባለስልጣናት፣ የተለያዩ አመራሮች ናቸው የመጡት። እንዲሁም የተለያዩ ምሁራኖች ተገኝተዋል። ሁሉም አስተያየቱና ሀሳቡን እዛ አካባቢ ሲሰጥ ነበረ። አንደኛ እኛን ደስ ያለን ምንድነው ሁሉም የተናገሩት ሰዎች ፎረሙ አስፈላጊ እንደሆነ መመስከራቸው፣ በጥሩ ሁኔታ እንደተካሄደ፣ ይሄ ፎረም ሲጠበቅ የነበረና እንዳውም መምጣቱ ትልቅ ትሩፋትና ጠቀሜታ እንዳለው ማንሳታቸው ነው። ሌላው የአፍሪካ ቀንድ ኢሊት መስተሳሰር መቻል አለበት። እንደ መደመር እሳቤ መደመር እኮ ኢትዮጵያን ብቻ አይደለም፣ መደመር እንደ አፍሪካም ነው እንደ አፍሪካ ቀንድም ነው። የክቡር ጠቅላይ ሚኒስትራችንን መጽሐፍ እስከ መጨረሻው ድረስ ያለውን ካነበቡ መደመር ምንድነው ከኢትዮጵያ አልፎ ለአፍሪካም ትሩፋት መሆን መቻል አለበት። ስለዚህ የአፍሪካ ቀንድ ልሂቃን ምሁራን ውይይት መድረክ እኛም እንደ አፍሪካ ቀንድ ምሁራን ተሰባስቦ መነጋገር መቻል አለበት። ሀሳብ አስተያየቱን መስጠት መቻል አለበት። ያለውን ልምድ ማካፈል መቻል አለበት። በሰላም ላይ አስተዋጽኦ ማካሄድ መቻል አለባቸው። አስተዋጽኦ መስጠት መቻል አለባቸው። በንግድ ላይ እንደዚሁ አብሮ ደግሞ በመኖር በቋንቋ እኮ በብዛት አሁን ብታይ አፍሪካ ቀንድ እኮ ሶማሌኛ ተናጋሪ ይበዛል። ካየኸው አሁን ኬንያ ላይ ሶማሌኛ የሚናገር አለ፣ ሶማሊያ ላይ አለ፣ ጅቡቲ ላይ አለ፣ ኦሮምኛ የሚናገሩ አሉ፣ አማርኛ የሚናገሩ አሉ፣ እንግሊዝኛ ይናገራሉ። ሰው የቋንቋ ችግር የለብንም። በባህልና በሃይማኖትም ካየኸው በጣም ተቀራራቢ ናቸው አፍሪካ። ስለዚህ ጂኦግራፊካሊ እንደ ሀገር የተለያየ ብንሆንም እንደ አፍሪካ ቀንድ ግን አንድ ነን። አንድ አይነት ልማት እንፈልጋለን። ሁላችንም መበልጸግ እንፈልጋለን። ሁላችንም ሰላም መሆን እንፈልጋለን። አንዱ አንዱን ደግፎ አብሮ መኖር መቻል አለበት የሚለውን ነገር የሚያጠናክር ፎረም ስለሆነ በየዓመቱ ይካሄዳል። በየዓመቱ ሲካሄድ ቦታው ሊቀያየር ይችላል። አሁን ጂጂጋ ሸቤሌ ላይ ያካሂደናል፣ ሪዞርቱ ላይ። ቀጣይ ዓመት ሌላ ቦታ ላይ ሊካሄድ ይችላል። ግን ይሄ ፎረም ተጠናክሮ መቀጠል እንዳለበት እነሱም መስክሯል። የመጡት ኢሊቶችም አመራሮችም አስፈላጊነቱንም እነሱ ስለመሰከሩልን እኛ ደግሞ ሞራል ስለተሰማን እንቀጥላለን፣ እናካሄዳለን። የሚቀር አይሆንም ማለት ነው፣ የሚቀጥል ይሆናል። ሁሌም ደግሞ ቲቢኤስም የተለያዩ ሚዲያዎችም ተጋባዥ ትሆናላችሁ። ሄሪቴጅ ምናምን ተብሎ ይካሄዳሉ እንደዚህ አይነት ስብሰባዎች እና አመታዊ ምናምኖች ይካሄዳሉ። እኛ ከእነሱ ጋር ለመወዳደር ሳይሆን ግን ከሱም የበለጠም ሊሆን ይችላል በሰፊው ለመነጋገር በቃ ኢሊቱ ምንድነው እየጠቀምኩ ያለሁት ለዚህ ቀንድ ለአፍሪካ ቀንድ ምን እየሰራው ነው፣ ምን ማስተዋጽኦ ማካሄድ አለብኝ፣ መቀራረብ መቻል አለበት። አፍሪካ ውስጥ ያሉት የአፍሪካ ቀንድ ሀገራት ኢሊቶች ተሰባስቦ እንደ ውጭ ሀገራት ሳይንቲስቶች መጥተው አንዲሽ ነገር ለማግኘት እኮ የሁሉ ሳይንቲስት ተውጣቶ ነው አንድ የሆነ ግኝት የሚገኘውና ብዙ ነገሮች በጸጥታ በኩል በልማት በኩል በመሰረተ ልማት በንግድ በኩል እንዴት መስተሳሰር አለብን የሚለውን ይሄ ደግሞ የመደመር አንዱ ሐሳቤ ነው። የመደመር አንዱ ሐሳቤ ምንድነው? ለጎረቤት ሀገራት ቅድሚያ መስጠት ማለት ነው። ለጎረቤት ሀገራት የውጭ ፖሊሲያችን አንደኛው ምንድነው? ለጎረቤት ሀገራት ቅድሚያ መስጠት። ይሄም ስለዚህ አንድ ላይ ይሄዳል ማለት ነው። እኛ ያካሄድነው ፎረምም ለጎረቤት ሀገራት ቅድሚያ መስጠት፣ ለአፍሪካ ቀንድ ቅድሚያ መስጠት እንደማለት ነው።
ስለዚህ በዚህ መልኩ ነው ለወደፊቱ ያው ከዚህ በሰፋ መልኩ ይካሄዳል ብለን እናስባለን። እንዳዘጋጅ ክልል ያው ክቡር ፕሬዝዳንታችን የተመሰገኑ ይሁኑ ይሄ ነገር እንዲካሄድ ትልቁን ሮል የተጫወቱት እነሱ ናቸው። የተገኙትን አመራር ደግሞ አይታል። ከሁሉም ሀገር የመጡት የሁሉም ሀገር አመራር ደግሞ ስፒቹን ሲያቀርብ ጥሩ እንደሆነና መቀጠል እንዳለበትና ሁሉም ሰው የራሱን አስተዋጽኦ ማካሄድ እንዳለበት ነበር ሲያቀርብ የነበረው። ስለዚህ በጣም አስፈላጊ የነበረ ፎረም ነው። ግን ማን አቅዶት ያካሄድ የሚል ነገር ነበር የጠፋው። እሱን ደግሞ እኛ ሆነን አንድ ሀገር እንደ ኢትዮጵያ እኛ ሆነን አካሂደናል ማለት ነው። ጅጅጋ በጣም የተመቸች ናት፣ ከሁሉም ሴንተር ነው ሲል ነበረ። ኦፍኮርስ ከኬንያ፣ ከሶማሊያ፣ ከጅቡቲ፣ ከሶማሊላንድ የመጡ ነበርና ቀጣይ የአፍሪካ ቀንድ እንደነ ኤርትራ፣ ሱዳን፣ ኡጋንዳ የመሰሉም ይቀራሉ። እነዚህ የማካተት ኦፍኮርስ በዚህ አጋጣሚ እኛም ቲቢኤስ ተጋብዘን ስለመጣ እናመሰግናለን። እነዚህ በቀጣይ የማካተት እድል አለው። እንደዛ ደግሞ ከሆነ አሁንም ባለፈው እንደተባለው ሴንተር ናት ጅጅጋና ይህንን ጥቅሙ በጣም ትልቅ ሊሆን ይችላል። ሌሎቹ የመካተት እድል አለው በሚቀጥለው ዓመት። ያው አንደኛ ኢትዮጵያ ያው የአፍሪካ ህብረት ዋና መቀመጫ ነች፣ እንደሚታወቀው ሴንተርም ነች። እኛ ደግሞ የምንፈልገው ለአፍሪካ ቀንድ ሴንተር መሆን ነው። እንደ ጅጅጋ ማለት ለሁሉምም ሴንተር ነች። ለጅቡቲ ትቀርባለች፣ ለሶማሊያ ትቀርባለች፣ ለኬንያ ትቀርባለች። አሁን ደግሞ በሚቀጥሉት ዓመታት ከዚህ ሰፋ በማድረግ ሁሉም የአፍሪካ ቀንድ ሀገራት እንዲሳተፉ ነው ፍላጎታችን። የመደመር እሳቤ እንዳልኩ አሁን የአፍሪካ ሀገራት በሙሉ ለአዲስ አበባና ስለ ኢትዮጵያ ያላቸው አመለካከት በጣም ተቀይሯል። በኮሪደር ልማት ምክንያት ማለት ነው። አሁን ባለፈው አንቶኒዮ ጉተሬስ መጥቶ የተናገሩትን አይተናል። በብርሃን ፍጥነት የምትቀየር ከተማ ነች ነው ያለው። ይሄ ማለት የአፍሪካን ሀገር እያሰባሰበ እንደ ተምሳሌት ኢትዮጵያን እየወሰዱ እንዲሰሩ ነው። እኛም የምንፈልገው ጅጅጋን እንደዛ ተምሳሌት እንድትሆን ነው። የአፍሪካ ቀንድ መሰባሰቢያ አካባቢ እንድትሆን ሁሉም ስብሰባ አዲስ አበባ ብቻ ሳይሆን አዲስ አበባ እረፍት የምታገኝባቸው ከተሞች ያስፈልጋታል። ባህር ዳርም፣ መቀሌም፣ ሐዋሳ፣ ጅጅጋ፣ ድሬዳዋ እንደዛ ያለ ሰመራ እና እኛም ፍላጎታችን በብርሃን ፍጥነት የምትቀየር ጅጅጋን ወይ ሶማሌ ክልልን መመስረት ነው። ይሄ ደግሞ ሀብትና ትጋትና ጥረት ይፈልጋል እና አንድነት። ይሄ ደግሞ እስካሁን ድረስ ትራኩን ይዞ በትክክል እየሄደ ነው። አቶ መሐመድ እዚህ ጅጅጋ ከመጣሁኝ በኋላ የዛሬ 4-5 ወር መጥቼ ነበረ። በጣም የተለየ እንቅስቃሴ የልማት ሂደት አይቻለሁ። በሌላው የሶማሌ ክልል በአጠቃላይ የልማት እንቅስቃሴዎች ምን እንደሚመስሉት በአጭሩ ለተመልካች ብትገልጽልን። ያው ጅጅጋን አይተሃል። ሌሎቹ ጅጅጋን ይበልጣሉ ማለት አይደለም። የክልል ከተሞች የዞን ከተሞች ማለት ነው። ግን ሰፊ ልማት ለምሳሌ የዛሬ 8 ዓመት ከለውጡ በፊት የነበረ አንድ ሰው ጅጅጋን የሚያውቃት ወይ ደግሞ ሶማሌ ክልልን የሚያውቅ ዛሬ ቢመጣ ጅጅጋንም አያውቅም፣ ደጋቡርንም አያውቅም፣ ቀብሪ ዳህርንም ጎዴንም አያውቅም። ምክንያቱም ተለውጠዋል። ሰፊ መሰረተ ልማት አለ። የተሰሩት አስፋልቶች ብዛታቸው ለእያንዳንዱ ከተማ ስቴዲየም የተሰራ ነው። ሰፋፊ መሰረተ ልማቶች የተሰሩ ነው። ስለዚህ አሁን እየጠበቅን ያለ ነው ምንድነው የምንጀምረው ጅጅጋ ላይ ኮሪደሩን 100% አላጠናቀቅንም። የመጀመሪያ ፌዙን ጨርሰናል። የሚቀጥሉ ፌዞች ጅጅጋ ውስጥ ለውስጥም ብዙ ስራዎች እንሰራለን፣ ጊዜውና እቅዱን ጠብቆ ማለት ነው። ግን አሁን ደጋቡር ላይ ብትሄድ በጣም ሰፊ የአስፋልት ስራዎች የተሰሩ ነው። ከተሞቹ በጣም ተለውጠዋል። በንግድም በህብረተሰብም በኢንፍራስትራክቸርም በብዙ ነገሮች ማለት ነው። ቀብሪ ዳህር ብትሄድም እንደዚሁ ማለት ነው። ጎዴም የተለየ ልማት አለ። ያው ጎዴ እንደሚታወቀው በቅርቡ ክቡር ጠቅላይ ሚኒስትራችንም መሰረተ ድንጋይ የተጣለበት ሜጋ ፕሮጀክቶች አሉ። አንደኛ የማዳበሪያ ማቀነባበሪያ ፋብሪካ አለ፣ የጋዝ ከዳንጎቴ ጋር እና እንደ ጅጅጋ ሁሉም እንቅስቃሴ እየተካሄደበት ነው። ሌሎቹ ከተሞች ላይ ብዙ ሰፊ ዘርፈ ብዙ እንቅስቃሴዎች አሉ። ይሄ የመጣው በአመራር ቁርጠኝነት፣ በአመራር ብስለትና በህብረተሰቡ ባገኘው ነፃነት። ምክንያቱም የንግድ ነፃነት ከዚህ በፊት ክልላችን ላይ አይታወቅም ነበር። ንግዱ በተወሰኑ ግለሰቦች አመራር ላይ ባሉ ግለሰቦች የተያዘ ነበር፣ በእነሱ ዘመድ በእነሱ ሽርክ። አሁን እሱ የለም፣ ነፃ ነው። ሁሉም ሰው መነገድ ይችላል፣ ህጉን ጠብቆ ማለት ነው። በነፃነት ቤት ማደር ትችላለህ። ማንም ቤት መጥቶ 9 ሰዓት 10 ሰዓት ለሊት ላይ አፍኖ የሚወስድ ሰው የለም፣ ስጋቱም የለም።
ስለዚህ እንደዚህ ከሆነ ደግሞ ህብረት በዓለም ላይ የሰው ልጅ ደግሞ ሰላም ነው የሚፈልገው ከሁሉም ነገር በላይ ነፃነትና ሰላምን የሚያህል ነገር የለም። ፈለገ ሀብት ኖሮ ነፃነት ከሌለ ሰላም ከሌለ አይጠቅምም። ስለዚህ ሰው አንደኛ በዚህ ክልል ላይ የሚያገኘው ምንድነው ወይ እንደ ኢትዮጵያ ከለውጡ በኋላ ሰላምና ነፃነት ነው። ይሄን ካገኘ ደግሞ ሀብቱን ለማፍሰስም አይሰጋም፣ ለመነገድም አይሳስትም፣ ስራ ለመስራትም ቁርጠኝነት አያጣም። ይሄ እነዚህ ናቸው ሪዝኖች። በተለያዩ የኢትዮጵያ ክልሎች እኛ ከመጣንበት ከትግራይ ጭምር በአማራ አካባቢ ያሉ ሁኔታዎች በጣም አስከፊ የልማት እንቅፋት የሆነው የጦርነት ጉዳይ ነው፣ ወይም የተለያዩ ኃይሎች ወደ ግጭት መግባታቸው ነው። አሁን በሶማሌ ክልል ምን አይነት የጸጥታ ሁኔታ አለ? በተመሳሳይ በሌሎች አካባቢዎች ያለ ደረጃ አለ ወይስ የተሻለ ሁኔታ አለ? ድሮ በጣም በግጭት ይታወቅ የነበረው ክልል ነው ይሄ ክልል። አሁን ወደ ልማት እየገባ ነው እና የጸጥታ ጉዳይ እዚህ ጋር ያለው አስተዋጽኦ ምንድን ነው? ሶማሌ ክልል ከለውጡ በፊት አሁን የነበረው ነገር የሚታወቅ ነው። አስከፊ የሰብአዊ መብት ጥሰት፣ የሀብት ብዝበዛ፣ ሌብነት፣ ሰው ማፈን፣ መግደል፣ መዝረፍ ብዙ ነገር ነበር። ታዳጊ ክልል ሲባል ኋላ ቀረ ክልል ሲባል በሚዲያ እንግዲህ አመራሮች ኋላ ቀረ ክልል ብሎ ነበር የሚጠሩት። ኋላ እንዲቀር የሚያደርጉት ደግሞ ማናቸው? ራሳቸው። ኋላ የሚያስቀረውን ፕሬዝዳንት የሚሾሙት ማናቸው? ራሳቸው። ያ ክልል ፕሬዝዳንት የለውም፣ አቅም የለውም ፕሬዝዳንቱ፣ ክልሉ ኋላ ቀር ነው ይላሉ እነሱ ናቸው ሲሉ ነበር። እና ከለውጡ በኋላ 100% ማለት ይችላል ሰላም ነው የሶማሌ ክልል 100%። አንድ የሰላም መለኪያ አንዱ ትልቁ መስፈርት ምንድነው? ግጭቶች አለመኖራቸው ነው። ስጋት አለመኖሩ ነው። ሰው አለመስጋቱ ነው። ለሀብቱ፣ ለልጆቹ፣ ለራሱ፣ ለህይወቱ አለመስጋቱ። ይሄ ነገር የለም። የታጠቀ የሚንቀሳቀስ ኃይል የለም። ያ ማለት ሀገራችን ጠላት የላትም፣ ክልላችን ጠላት የለውም አይደለም። የክልላችን ልማት፣ ሰላም፣ እንደዚህ መረጋጋት የሚያንገበግባቸው ሰዎች አሉ። ባገኙት አጋጣሚ ክልሉን ለመበዝበዝና ሰላሙን ለማደፍረስ ቀን ከሌሊት የሚሰሩ ኃይሎች አሉ። ያንን ተቋቁሞ እንደ መንግስት፣ እንደ ክልል፣ እንደ ህዝብ ተቋቁመን ያለ ነው። ሰላም ነው ሶማሌ ክልል፣ ምንም አይነት ችግር የለም። በሰብአዊ መብት አያያዝም፣ በንግድም፣ በሰላምም፣ በጸጥታም ምንም አይነት ችግር የለም። ያልከው አንዳንድ ቦታ ላይ የለውጡ መንስኤዎች ናቸው። ለውጡን የሚቃወሙ ኃይሎች እንቅስቃሴ ሊያደርጉ ይችላሉ። አሁን ባልከው ክልሎች አካባቢ ጥያቄያቸው እኮ የልማት ጥያቄ አይደለም። ጥያቄያቸው እኮ የሰላም ጥያቄ አይደለም። ጥያቄያቸው ሌላ ነው። ሰው እንዝረፍ ነው፣ በኃይል ስልጣን እንያዝ ነው፣ እኛ የምንፈልገውን ነገር እናርግ ነው፣ ህዝቡን እንበዝብዝ ነው ጥያቄያቸው እንጂ ሰላም አተን ልማት አጠን ነው የሚል እኮ ሰው የለም። የልማት ችግር የለም። እንኳን እነሱ የዓለም ሀገራት እኮ እየመሰከሩ ነው በኢትዮጵያ ያለውን ልማትም ሰላምም። አንዳንድ ሰዎች ይንቀሳቀሳሉ፣ አንዳንድ ግለሰቦች በቡድን ሆነው ህብረተሰቡን ያስቸግራሉ። እነሱ ደግሞ በጊዜ ሂደት የሚስተካከሉበት ሁኔታ ይመጣል። አሁን ተመልሼ ወደ ጅጅጋ ልምጣና ጅግጅጋ ላይ የተለያዩ የልማት ኮሪደሮቹ ከዛ በኋላም አዲስ መንገዶች አይቻለሁ። በዚህ ፍጥነት መስራት የተቻለበት ምን የተሻለ ነገር ተፈጥሯል? ወይም ምን የተለየ ነገር አለ? የምርስ ምንድን ነው የተሰራው በቅርብ ጊዜያት ውስጥ? ጅጅጋ ከተማ ላይ የኢንቨስትመንት ጎርፍ ነው ያለው ማለት ይቻላል። በጣም እየጎረፈ ነው። ብዙ ጥያቄዎች ነው ያሉት። እናልማ፣ እንሳተፍ ያልኩህም ምንድነው? አንደኛው ሰላሙ ነው። ሁለተኛ የንግድ እንቅስቃሴ ነው። አንድ ሰው እኮ ሆቴል የሚገነባው የንግድ እንቅስቃሴና የሰው እንቅስቃሴ ብዙ ሲሆን ነው እዛ ሆቴል ላይ ተጠቃሚ የሚሆኑት እንጂ የሚያድርልህ የሚጠቀምልህ ሰው ከሌለ ሆቴሉን ገንብተህ እኮ ትከስራለህ። ስለዚህ ሁሉም ሰው ብዙ ኢንቨስትመንት እያካሄዱ እያፈሰሱ ነው። መዋዕለ ንዋያቸውን ክልሉ ላይ በጣም በስፋት እያፈሰሱ ነው ያሉት። በብዛት ጥያቄው የሚቀርበው ምንድነው? መሬት ይሰጠን፣ እኛም እንምጣ ነው፣ እኛም እናልማ ነው። የክልሉ ተወላጅም በክልሉ ውስጥ የሚኖሩትም ሌሎች የክልሉ ተወላጅ ያልሆኑ ኢትዮጵያውያኖችም እያለሙ ነው ያሉት። አንደኛ ከለውጡ በኋላ እንደ ክልልም እንደ ሀገርም ፍትሃዊ የሆነ እንትን ያለው የሀብት ክፍፍል ነው ያለው ሙሉ ላይ ማለት ነው። ነፃ የንግድ ስርዓት ነው ያለው። ጸጥታችን ያስተማማኝ ነው። ማንም ሰው በብሔሩ ይሄ ብሔር ነህና እዚህ ማልማት አትችልም የሚባልበት ሁኔታ የለም። ስጋትም አይኖረውም። ገንብቼ ሊፈርስብኝ ይችላል የሚል ነገር የለም። ከለውጡ በፊት የነበረው እንደ ሀገርም እንደ ክልልም ምንድነው ሰው በማንነቱ ይጠቃ ነበር። ሰው በብሔሩ ታስሮ ነበር ያለው።
ስጋት ይገባል። አንተ ሌላ ብሔር ሆነ ሌላ ክልል ሄደ ለማልማት ብዙ ጥያቄዎች አሉ እና ጉቦ ትጠየቃለህ፣ እኛንም እንጠብቅልህ ትባላለህ፣ የዛ አካባቢ ጎሳ ሁን ትባላለህ። ብዙ ጥያቄዎች ነበሩ። ይሄ የለም። ስለዚህ የጂጂጋ ከተማ ከለውጡ በኋላ በታምራዊ ለውጥ ውስጥ ያለች ከተማ ነች። ማለት በጣም በብርሃን ፍጥነት እንደተባለው አዲስ አበባ ወይ እንደ ሀገራችን ጂጂጋም እንደዚህ ነው ያለው እና በጣም መሰረተ ልማት ለውጥ አለ። ኮሪደር ከ30 ኪሎ ሜትር በላይ ጨርሰናል። የውስጥ ለውስጥ መንገድ በጣም በስፋት እየተሰራ ነው። ብዙ ፋብሪካዎች አሉ፣ ትላልቆች፣ ከባባድና ቀላል ፋብሪካዎች አሉ። ከ2 በላይ የመኪና መገጣጠሚያ ፋብሪካ አለ ጂጂጋ ውስጥ። የቀላል መኪናና የከባድ መኪኖች መገጣጠሚያ ፋብሪካዎች አሉ ጂጂጋ ላይ ብቻ ከተማ ውስጥ ማለት ነው። ብዙ የቆርቆሮ ፋብሪካዎች አሉ፣ የፍራሽ ፋብሪካዎች አሉ፣ የውሃ ፋብሪካዎች አሉ፣ ሊቆጠሩ ማይችሉ ማለት ነው። እነዛን ሁሉ ጊዜ ኖራችሁ ብትጎበኟቸው ትደነቃላችሁ። ከ8 ዓመት በፊት ደግሞ ብትጠየቅ ሜይቢ 1-2 ፋብሪካ ነበረ፣ እነሱም የማን እንደሆኑ የሚታወቁ ማለት ነው። ያ አልነበረም እንደዚህ ንግዱ ስርዓቱ። ይሄ የመጣው በበሳል አመራርነት አሰጣጥ ነው። አቶ መሐመድ፣ ሌላ እንደ ማሳሰቢያም ጭምር ልገልጽ የሚችለው ጠይቅም የሚችለው ምንድን ነው፣ በዚህ ክልል ምናልባትም ከአዲስ አበባ ቀጥሎ በጣም ብዙ የትግራይ ተወላጆች ተጋሩ ያሉበት አካባቢ ነው። እንዲያውም አንድ አካባቢ ሄጄ መቃለ ሰፈር የሚባል ሰፈር አለ ብለውኝ ሄጄ በጣም ብዙ ሰዎች አግኝቻለሁ፣ ጠይቄያቸዋለሁ። ወርቃዊ ሰላምታ የሚል ፕሮግራም አለን፣ እዛም እንዲሳተፉ አድርገናል። በየትኛውም ትራንስፖርት ባጃጅ በጣም ብዙ ወጣቶች አሉ። ከድሮ ጀምሮ ስራ ላይ የነበረ በጣም ብዙ የትግራይ ሰው እንኳ ቢኖር አሁን ግን በጦርነት ምክንያት በጣም ብዙ ወጣቶች መጥተዋል። እዚህ ክልል ስራ እየሰሩ ነው። አሁን ያየሁት በጂጂጋ ነው፣ ግን በተለያዩ ከተሞችም ሊኖሩ እንደሚችሉ እገምታለሁ። ምንም እንኳን አገራቸው ተብሎ እንደማንኛውም ኢትዮጵያዊ ስራቸው ቢቀጥሉም የመጡበት ሁኔታ በጦርነት ምክንያት በጣም ተፈናቅለው አንዳንዶቹ በዚህ 3-4 ወር ውስጥ መጣን የሚሉ በጣም ብዙ ባጃጅ ሹፌሮች አሉና እነዚህ በተለየ መንገድ መያዝ የምትችልበት ነገር ማስተካከል ይቻል ወይ? ለምሳሌ ኮንስትራክሽን ላይ የሚገቡ ወይም ሌሎች ስራዎች ላይ ተሳታፊ እንዲሆኑ የተለየ ድጋፍ ብታደርጉላቸው የሚል ሀሳብ አለኝ እና እዚህ ላይ ያለው ተሳሳስ ምንድን ነው? ብዙ የተለያዩ ብሔር ብሔረሰቦች ይኖራሉ። ለስራ መጥተውም ሊሆን ይችላል ጂጂጋ ከተማ ውስጥ ማለት ነው። በብዛት ጂጂጋ ላይ፣ ጎዴ ላይ፣ ቀብሪ ዳህር ይሰራሉ ወጣቶች። ከተለያዩ አካባቢ የመጡ ብሔር ብሔረሰቦች ብዙዎች ይሰራሉ። አማራ ይበዛል፣ ተጋሩ አሉ፣ ጉራጌዎች አሉ፣ ደቡብ አለ፣ የተለያዩ ሰው ይኖራል። አንደኛ ያው የኢትዮጵያ ሕገ መንግስትም ይፈቅዳል ማንኛውም ኢትዮጵያዊ ዜጋ የፈለገበት ቦታ ሄዶ የመኖር የመነገድ የመስራት መብት አለው። እዛ አካባቢ ያለው የክልል አመራር ደግሞ የምን ግዴታ አለበት? ሰላሙን የማስጠበቅ መብቱን የማስጠበቅ ግዴታ አለበት። አሁን ወደ ተጋሩ ስንመጣ በጣም ብዙ ተጋሮች ጂጂጋ ላይ ይኖራሉ። የትግራይ ተወላጆች በጣም ብዙ ናቸው። በጣም በየጊዜው ደግሞ ቁጥራቸው እየጨመረ ነው። ያው አንደኛ በክልሉ ላይ ምቹ የስራ ሁኔታ ስላለ ያው የሰው ልጅ ባህር አቋርጦ ህይወቱን አደጋ ላይ ጥሎ ወደ ውጭ የሚሄደው የተለያየ ኑሮ ለማሻሻል ነው የሚሄደውም። እዛች ሀገር ላይ የኑሮ ሁኔታ ካልተመቻቸለት ወደሚሻልበት ቦታ ህይወቱን አደጋ ላይ ጥሎ ነው የሚሄደው። ከለውጡ በፊት እኛ ወጣቶች በብዛት የሶማሌም የቀሩት ኢትዮጵያ ክልሎችም በባህር ነበር ሲፈጁ የነበሩ ሲያልቁ የነበሩት። ምክንያቱም ሀገሪቷ ላይ ስራ አልነበረም፣ የስራ እድል የለም፣ የሰብአዊ መብት ጥሰት አለ፣ ብዙ ችግሮች አሉ። እንደ ሶማሌ ክልል ፕሬዝዳንታችንን ጨምሮ እኮ አልነበሩም ክልላችን ላይ። በአብዲሌ ስርዓት ተገፎ የሄዱ ናቸው። ለህይወታቸው አደጋ ፈርተው ሄደዋል፣ የሉም። እና እንኳን ወጣቱና እነዛ ትልልቅ ሰዎችም ጥለው ሲሄዱ ነበረ ሀገሪቷንም ክልሉንም ማለት ነው። አሁን ከለውጡ በኋላ ግን የሰው መኮብለል ምናምን ፍሰቱ ቀንሷል፣ በጣም ቀንሷል። ግን ሀገር ውስጥ ያልቀነሰው ምንድነው? ከተጋሩ የሚመጡት እየጨመሩ ነው። ያ ምንድነው? የተለየ ነገር አለ ማለት ነው። እነሱ ክልል ላይ በሌላው አካባቢ የሌለ የተለየ ያልተረጋጋ ሴትል ያልሆነ ፖለቲካ አለ። ሌላው አካባቢ ላይ አሁን የሶማሌ ክልል ልጆችን ብታያቸው በብዛት አሁን አይኮበልሉም። ወደ ሌላ ክልል ሄዶ የመሰራት ልምዱ ብዙም የላቸውም። ተመቻችቶላቸው ክልላቸው ላይ ነው ያሉት። ኦሮሚያ ላይም እንደዛ አለ። ግን ከትግራይ የሚመጡት ወጣቶች ቁጥራቸው እየጨመረ ነው እንዳልከው። ምንድነው? አንደኛ እዚህ ምቾት አለ፣ ሁለተኛ ከዛ የሚመጣበት ደግሞ ምቾት አለመኖሩን ነው የሚያሳየው። ሜቢ እንግዲህ እነዛ አዛውንቶች
ለ50 ዓመታት እኛ ከሀገሪቷን እንመራለን ብለው ወይ ደግሞ ክልሉን ይዘው ለወጣቱ እድል ማይሰጡ ወይ ደግሞ ከዚህ በፊት የነበረውን ስርዓት የሚመሩና ወጣቱ ስልጣንን ካልነጠቀም በስተቀር አንሰጥም ብሎ በአደባባይ ሲያራምዱት የነበረው ስርዓት ስለሆነ እንዳልኩ ወጣቱ 60 እና 70 ዓመት ካልሞላው አመራር መሆን ስለማይችል ሀገሪቱን መረከብ ስለማይችል ክልሉ ላይ አመራር መስጠት ስለማይችል የተሻለ ኑሮ ሁኔታ ለመፍጠር ወደ ተለያዩ አካባቢዎች እየሄደ ሊሆን ይችላል። እኛ ጋር ያሉት መብታቸው ተጠብቆ እንክብካቤ ተደርጎላቸው እንደማንኛውም ዜጋ በሰላም እየኖሩ በጣም ብዙ ንግዶች ላይ ሲኖትራክ ላይ፣ ሻይ ቤቶች፣ ቡና ቤቶች ላይ፣ ባጃጅ ሹፌር ላይ፣ ሱቆች ላይ ምናምን የሚሰሩት በብዛት እነሱ ናቸው። ማህበራት አሏቸው፣ የተለያዩ ማህበር አሏቸው። የአካባቢው አመራር ሁሌ ይሰበስባቸዋል። የወረዳው፣ የከተማው፣ የክፍለ ከተማው ይሰበስባቸዋል። ችግር ካለ በቅርበት ይፈታላቸዋል። ስለዚህ ስለተመቻቸው ነው እነሱም ያሉት፣ ስለተመቻቸውም ነው ቁጥራቸው እየጨመረም ያለውና እንደ ክልል የሚጠበቅብንን ኃላፊነት እየተወጣን ነው። ግን እነሱም ለወደፊቱ ማሰብ ያለባቸው ክልላቸው ላይ እንዴት በሰላም መኖር እንዳለባቸው፣ ጅጅጋን እነሱም እንደ መቀሌን እነሱም እንደ ጅጅጋ ማድረግ እንዳለባቸው፣ አክሱምን እንደ ጅጅጋ ማድረግ እንዳለባቸው፣ ሽሬን እንደ አዳማ ማድረግ እንዳለባቸው፣ እንደ ጅማ ማድረግ እንዳለባቸው፣ ማንኛውም ሰው ሄዶ በሰላም የሚኖርበት ወጣቱ ስልጣን የሚያገኝበት እንድትሆን መስራት አለባቸው እንጂ ስደት መፍትሄ ይሆናል ብዬ አላስብም። በመጨረሻ የመጨረሻ ጥያቄ ባለፈውም የመጣው ጊዜ አሁንም አንተን ጨምሮ አንተም ምልህ በእድሜ ስለምበልጥህ ነው። አንተን ጨምሮ በጣም ብዙ ወጣቶች ናቸው ስልጣን ላይ ያሉት። ምናልባትም በእድሜ ትልቁ ክቡር አቶ ሙስጠፌ ይመስለኛል እንትን ላይ ሳያቸው ቦታው ላይ ሳያቸው እና በጣም ብዙ ወጣት ነው ያለው። ባለስልጣን በሙሉ የሶማሌ ክልል ወጣት ነው። በአንድ ወቅት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ስልጣን መንጠቅ ነው ያለባቸው እንጂ ማንም አይሰጣቸውም ብለው ነበረ ወጣቶች ሰብስበው በሚሊኒየም አዳራሽ አዲስ አበባ ውስጥ። ሶማሌ ክልል ስልጣን ነጥቃችሁ ነው ወይስ በተለየ በባህር የተወራረሰ ነገር አለ ሰጥቷችኋል? ታስቦ ተሰርቶ ነው ወይስ በሆነ ማዕበል ነው መጥታችሁ ስልጣን ያዛችሁትና እዚህ ጋር በምን በተለየ ሁኔታ እንዴት መጣ የሚል ሀሳብ አለ። እንዴት አገኛችሁት ይህን ስልጣን? የሁሉ ወጣት እንዴት ሊመጣ ቻለ? ለምሳሌ እኔ ባለሁበት ክልል አካባቢ እንደዚህ አይነት ነገር አይታይም። በሌሎች ክልሎችም ሳያቸው፣ ፕሬዚዳንቶች ሳያቸው፣ ቢሮ ኃላፊዎች ሳያቸው፣ በየስሳው ሳየው እንደ ሶማሌ ክልል የተለየ የወጣቶች ስብስብ አላየምና ይህንን እንዴት መጣ? ይሄ የስርዓት ለውጥ ነው የሚያሳየው። እንዳልከው መለስ ዜናዊ የቀድሞ ጠቅላይ ሚኒስትር ስልጣንን ነጥቃችሁ ነው እንጂ ማንም የሚሰጣችሁ የሉም ለወጣቶች ማለት የኢህአዴግ ፓርቲ ወይ ግንባር የወጣቶች ግንባር የወጣቶች ፓርቲ አይደለም ብሎ በግልጽ እንደማወጅ ነው። ያ ስርዓት የነበረው ስርዓት እኔ እንደሚተሰማኝ ወጣትን የሚፈጅ ወጣትን የሚያገል ለወጣት እድል የማይሰጥ ፓርቲ ነው። በግልጽ እንግዲህ እንደዛ ከተናገሩ ያ ነው እኔ የሚሰማኝ። ብልጽግና ፓርቲ ደግሞ የወጣቶች ፓርቲ ነው። ያ ማለት አዛውንቱን አያካትትም ማለት ሳይሆን የወጣቶች ፓርቲ ነው። ከክቡር ጠቅላይ ሚኒስትራችን ጀምሮ የፓርቲያችን ፕሬዝዳንት እስከታች ያሉት ሰዎች ስታቸው ብዙዎች ወጣቶች ናቸው። ለወጣቶች ቅድሚያ የሚሰጥ አንደኛ መርሃችን ብልጽግና ፓርቲ ለሰው ልጅ ቅድሚያ መስጠት ነው። ምክንያቱም በዚች ምድር ላይ እንደ ሰው ልጅ ከሰው ልጅ የበለጠ ክብር ያለው ነገር የለም። ለሰው ልጅ ክብር መስጠት ነው አንደኛው። የወጣቶች ፓርቲ ነው። ለወጣቶች ቅድሚያ የሚሰጥ ነው። ወጣቱን ወደ ስልጣን የሚያመጣ ነው። ለወጣት ቅድሚያ በሁሉም ነገር የሚሰጥ ፓርቲ ነው። ይሄ ማሳያችን ነው የስርዓቱ ለውጥ። ከለውጡ በፊት የነበረው ስርዓት የሚከተለው ስርዓት ምን ነበረ? ከለውጡ በኋላ ያለው ስርዓት ደግሞ የሚከተለው ምንድነው ነው። እኛ እንዳልከው በክልላችን ያው ፕሬዝዳንቱ ናቸው መሰለኝ ብለሃል። በእድሜ ትልቁ ይመስለኛል። አንድ ሁለት ሰው ይበልጧቸዋል ብዬ አስባለሁ። እርግጠኛ ባልሆንም ማለት ነው። ሌላው ያው ከፕሬዝዳንቱ ጨምሮ ሁሉም ወጣቶች ናቸው። ወጣቱ ምንድነው? አንደኛ በዚች ሀገር ላይ የነበረው ስርዓት ላለፉት ብዙ ሺህ ዓመታት በአዛውንት ብቻ ነበር የምትመራው ሀገር። ቅድሚያ የሚሰጠው ለትልቅ ሰው ነው። ወጣቱ ይገፋ ነበር። እውቀት የለህም፣ ልምድ የለህም፣ ታበላሻለህ፣ ከህፃን ጋር ትጫወት ይወጋል በእንጨት ይባላል ነበር። ስለዚህ በስልጣን ለህፃን ቢሰጥ አገሪቷን ወዳልሆነ ቦታ ውስጥ ማጥ ውስጥ ይከታታል የሚል አመለካከት ነበር። ያንን ነገር ለመቅረፍ ወጣቱ የዚች ሀገር ባለቤትና የወደፊት ተረካቢ ነው።
አሁን ተሰጥቶ ስልጣኑ ላይ ልምምድ ካላረገ ወደ አመጽና ወደ አልሆነ ነገር ነው የሚገባው። ስለዚህ ለወጣቱ በሩ ክፍት መሆን አለበት የሚል ምህረት አላቸው ፕሬዝዳንታችን። ለዛ ነው ወጣቱን አይተዋል። ግን በሶማሌ ክልልም ከለውጡ በፊት አይታወቅም ለወጣት ስልጣን መስጠት። በብዛት ለወጣት ስልጣን መስጠት ማለት ትንሽ አደጋ አለው ይመስለኛል። አንዳንድ የሶማሌ አካባቢ ከኢትዮጵያ ውጭ ያሉት ራሱ እንደዛ አይነት ልምድ የለም ማለት ማምን ወጣቱን አምኖ ወደፊት ማምጣት ወጣቱ ወደፊት መጥቶ አመራር እንዲሰጥና ራሱ እንዲሰማ። ምክንያቱም በብዛት እኮ በዚች ሀገር የሚኖረው ወጣት ነው። ወጣቱ ፊት ወጣቱ ቆሞ ይናገር። ለምንድን ነው ሁሌ አዛውንቱ ቆሞ የሚናገረው? እናንተ ወጣቶች ናችሁ፣ እናንተ ልጆች ናችሁ፣ ልምድ የላችሁም፣ እኛ እኮ ለዚህ ምናምን አድርገን ነው ስትለው ወጣቱ ቀስሙ ነው የሚሰበረው። ግን ወጣት ሆነ ወጣት ፊት ቆመ ስታወያየው ደስታ ነው የሚሰማው። እኔም እውቀት ነው የሚጠበቅብኝ፣ የኳሊፊኬሽን የትምህርት ነው የሚጠበቅብኝ፣ እድሜ ማተር የለውም፣ ማንኛውም ሰው አመራር መሆን ይችላል፣ ለዚች ሀገር ዜጋ ነኝ ተቆርቋሪ ነኝ ብሎ ሰው ተስፋ ያደርጋል። ግን በእድሜ ካታጎሪ ስትፈጥርለት የፈለገ ማስተርና ፒኤችዲ ቢይዝ ለካ 60 ዓመት እስኪሞላኝ ስልጣን አልይዝም ብሎ ተስፋውን ያጣል። ኦኬ ግድ ለካ 60 50 ዓመት መግባት አለብኝ ስልጣን ለመያዝ፣ ከዛ ፊት ታዲያ ምን አድርጌ ልኖር ብሎ ወዳልሆነ ነገር እንዳይገባ ወጣቱንም አዛውንቱንም በእድሜ ትንሽ ገፋ ያለውንም አንድ ላይ ማች አድርገህ ወደ ስልጣን ስታመጣቸው ወጣቱ ከዚህኛው ልምድ እየወሰደ ይሄዳል። ሌላው ወጣትም ከሱ ልምድ ይወስዳል። አዛውንቱም ያው ወይ ደግሞ በእድሜ ገፋ ያሉትም ለወጣቱ ተምሳሌት ይሆናሉ። ስለዚህ ማች አድርገን ነው ክልላችን እየሰራ ያለውና በመንጠቅ የመጣ ስልጣን ሳይሆን በማሰብ በማስተዋል ለወጣቱ ቅድሚያ ተሰጥቶ ወጣቱ ህዝቡን እንዲመራ እድል የመስጠት ነው እና በብዙ ብታዩን ለምሳሌ ብዙ የሆኑ ክልሎች እስከ ቀበሌ ድረስ አዛውንቶች ናቸው ያሉት እስካሁን ድረስ 30 ዓመት 40 ዓመት ስልጣኑን ይዞ ከሱ ውጪ ስልጣን ከተነጠቀ አገሪቷ የምትፈርስ ክልሉ የሚፈርስ ቀበሌው የሚፈርስ የሚመስለው አመለካከት ያለው ሰው አይጠፋም አለ እኮ አሁንም አንዳንድ ቦታዎች አሉ። አሁን እኔ ከመጣሁበት ክልል በትግራይ ክልል ላይ አንድ ወረዳ ነው ጣቢያ በሚዲያ የሰማሁት ነው 30 ዓመት አንድ ወረዳ ነው ጣቢያ ያስተዳደረ ሰው አውቃለሁ። 30 ዓመት ብሎ በሚዲያ የቀረበ ነው ሞራል። ስለዚህ እሱ እኮ የንጉስ ስርዓት ነው እንጂ ያው እንትን አይደለም። ሰው ቁጭ ብሎ 30 ዓመት አንድን ቀበሌ እሱ ካስተዳደረ ከኔ ውጪ ሰው የለም ነው። እኔ ከወረድኩ ትወርዳለች ቀበሌዋም ነው። ስለዚህ እንደዛ አይነት ነገር እንዳይመጣ እኛ ከላይ እስከ ታች በህብረተሰቡ ተቀባይነት ያለው የትምህርት ኳሊፊኬሽኑ የጠበቀ ስነ ምግባር ያለው አመራር ከሆነ ኳሊፊኬሽኑ የሚያሟላ ከሆነ ቅድሚያ ይሰጣል። የእድሜ ካታጎሪ የለም በእኛ ክልል። እጅግ በጣም አመሰግናለሁ። እንግዲህ ስለመቃተማ አመሰግናለሁ። ይህ ቲቢኤስ ኢንተርናሽናል ነው። የዛሬ ቆይታችን እዚህ ጋር ጨርሰናል። በሚቀጥለው እስከምንገናኝ ሰላም።